በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ዳር 11 ቀን ክብርት እመቤታችን ድንግል ማርያም ወላዲተ አምላክን የወለደቻት ቅድስት ሐና ዕረፍቷ ነው። ሐና ማለት ጸጋ ማለት ነው። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም እናት ናት። እርሷም ከኢየሩሳሌም አገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። የቅድስት ሐና አባት ማጣትና እናቷ ሄርሜላ ከእርሷ በተጨማሪ ሶፊያና ማርያም የሚባሉ ሌሎች 2 ሴት ልጆችን ወልዷል። ቅድስት ሐና ከይሁዳ ነገድ የሆነውን ጻድቅ ኢያቄምን አግብታ ቅድስት ድንግል ማርያምን ወለደች። ድንግል ማርያምም መድኃኔ ዓለም ክርስቶስን ወለደች። ሶፊያ ኤልሳቤጥን ወለደች። ኤልሳቤጥም መጥምቁ ዮሐንስን ወለደች። ከሦስቱ ታናሽ የሆነችው ማርያም የተባለችው የማጣትና የሄርሜላ ልጅ ደግሞ ሰሎሜን ወለደቻት። ይህችም ታላቅ እናት ቅድስት ሐና አምላክን በድንግልና ሆና በሥጋ ለወለደችው ለቅድስት ድንግል ማርያም ወላጇ ትሆን ዘንድ የተገባ ሆናለችና ከሴቶች ሁሉ እንደምትበልጥና እንደምትከብር እንረዳ። ለዓለም ሁሉ ድኅነት የተደረገባትን ልዩ ስጦታ የሆነች ድንግል ማርያምን እርሷ አስገኘቻት። የዚህች ክብርት እናት የትውልዷ ጥንተ ነገሩ እንዲህ ነው። ጴጥርቃና ቴክታ የሚባሉ የከበሩ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው በሕገ እግዚአብሔር ይኖሩ ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች ናቸው። እነርሱም በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸው ልጅ አልነበራቸው። አንድ ቀን ጴጥርቃ ቴክታን እንዲህ አላት፣ እህቴ ሆይ ይህ ሁሉ የሰበሰብነው ገንዘባችን ምን እናደርጓለን? ልጅ የለንም፣ የሚወርሰን አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ወይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔው ሆነ ትቀራለህን? ከሌላ ደርሰ ውለድ እንጂ ብላ ብታሰናብተው እንደዚህ ያለ ነገር እንኳንስ ላደርገው በልቦናዬም እንዳላስበው አምላከ እስራኤል ያውቃል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በሕልሜ ነጭ ጥጃ ከማፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲወለድ 7ተኛይቱ ጨረቃን ስትወልድ ጨረቋም ፀሐይን ስትወልድ አየሁ አለች። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልመ ፈቺ እግዚአብሔር በምሕረቱ አይቷቸዋል፣ በሳሉ መግቧቸዋል። 7 አንስት ጥጆች መውለዳችሁ 7 ሴቶች ልጆች እና የልጅ ልጆች ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። ጴጥርቃም ሕልም ፈቺው የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗም ዴርዲ ብለው ስም አወጡላት። ዴርዲም አድጋ እንዲሁ ሴት ልጅ ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችንን የምትወልደውን ሐናን ወለደች። ይህችም ሐና በሥርዓት አድጋ ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግሥት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እነዚህም ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። እነርሱም እጅግ ደጋግ ሰዎች ነበሩ። አንድ ልጅ እንኳን ስላልነበራቸው እጅግ ያዝኑ ነበር። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቀው ይለምኑት ነበር። መባ ይዘው ለሊቀ ካህኑ ሲሰጡት ሊቀ ካህኑም እንኳን ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጽም አድርጎ ልጅ የከለከላችሁ ኃጢአተኛ ብትሆኑ ነውና መባችሁን አልቀበልም ብሎ በእጅጉ አሳዝኗቸዋል። በሊቀ ካህኑ እያዘኑና እየተከዙ ሲመለሱ ከድካማቸው ያርፉ ዘንድ ዛፍ ስር ተቀምጠው ሳለ እርግቦች ጫጩቶቻቸውን ሲያጫውቱ ተመልክተው ለእነዚህ ወፎች እንኳ ልጆች የሰጠ አምላክ ለእኛስ መቼውን ልጅ የምትሰጠን ብለው እጅግ አምርረው አለቀሱ። ሲያዝኑም ሲጸልዩ ውለው ወደ ቤታቸው ሲመለሱ ርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚህች እንስሳ ልጅ የሰጠ አምላክ ምነው ለእኔ ልጅ ነሳኝ
እያለች ምርር ብላ ለቀሰች። እንዲህም ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስለታችሁን ይቀበልላችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ ብሎ አሳረገላቸው። ከዚህም በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አግኝተው አደሩ። ራእዩስ እንዴት ነው ቢሉ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለ። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሕ ባህሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄም ወይም የሰውን ባህሪ እንዳደረገው እወቁ ሲል ነው። ሰባቱ ሰማያት የተባሉት የጌታችን ልዩ ልዩ ባህሪው፣ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው ናቸው። ሐናም እኔም ደግሞ አየሁ እንጂ አለችው። ምን አየሽ ቢላት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስተኛ አየሁ አለችው። ርግብ የተባለች እመቤታችን ቅድስት ድንግል ማርያም ናት። ነጭነቱ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷን ነው። ይህንኑ ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ይልቁንም ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛ ሲልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለቅድስት ሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያምን ጸነሰቻት። እግዚአብሔር አምላክ አብርሃምንና ሳራን የተመለከተ በኢያቄምና ሐና አማካኝነት ለዓለም ድነት ምክንያት የሆነችውን እና ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች የተነገረላት ትንቢት ሊፈጸም የአባት የእናቷ የቅድመ አያቶቿ ራእይ ሊተረጎምላት ጌታ የፈቀደበት ጊዜ ሲደርስ እመቤታችን እግዝእትነ ቅድስት ድንግል ማርያም በዕለተ እሑድ ነሐሴ 7 ቀን በ16 ዓመተ ዓለም ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ሄዶቅ ካጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው ባልጋ ይዘው ሲሄዱ ከመንገድ አሳረፉት። ቅድስት ሐናም ያጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩአት። እርሷም አብራ እየዞረች ስታለቅስ ጥሏ ቢያርፍበት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብዓት ለኪ ማርያም እሙ ለፀሐየ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቶ ተፈሲ ደስ ይበልሽ ብሎ ሰገደላት። አይሁድም ይህ ተአምር ሲደረግ ከዚያው ነበሩና ምነው ሳሚናስ ምን አየ ምን ትላለ ቢሉት ከዚህች ከሐና ማፀን የምትወለደው ሕፃን ሰማይ ምድርን አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰሙ አላቸው። ዳግመኛም እኔንም ያነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አላቸው። አይሁድም በል ተወው ሰማን ብለው ቅናት ጀመሩ። ሐና በእርጅናዋ ጊዜ መጸነሷን የተመለከቱ ዘመዶቿና የአገሯ ሰዎች ተገርመው እየመጡ ይጠይቋት ነበር። እመቤታችን ማርያም በጽንስ እያለች ብዙ ታምራትን አድርጋለች። ከነዚህም መካከል ዓይነ ስውር የነበረችው የአርሳባን ልጅ ወደ ሐና መጥታ እውነትም ሐና መጸነሷን ለማረጋገጥ ወዷን ዳሰሰቻት። እርሷም ሳታስበው ዓይኗን ስትነካ ዓይኗ በራላት። እመቤታችን በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ተወለደች። አምላክን የወለደች የድንግል ማርያም እናት የክብርት ሐና አጽሟን አባቶቻችን ከቅዱስ መስቀሉ ጋር ወደ ሀገራችን ኢትዮጵያ አምጥተውልናል። የጌታችን ቅዱስና ክቡር መስቀል ካለበት በወርቅ ከተለበተው ከእንጨቱ ሳጥን ውስጥ አጽማቸው በክብር ከተቀመጡ ብዙ የከበሩ ቅዱሳን ውስጥ አንዱ ይህ የእናታችን የቅድስት ሐና አጽም ነው። ይህንንም መጽሐፈ ጤፉት በደንብ ይገልጸዋል። የእናታችን የቅድስት ሐና ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ
በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።